መዝሙር እየተሸጠ ነው የተለመደ ነው የቆየ ነው በዚህ መጠን ስታገለግል ይሄ እንደው ወደ ኋላ የመቀረት ምን የሆነ ነገር ማግኘት አለብኝ እያለ እኮ ነው እኮ የሚገርም እኮ ነገር ነው ሁሉም ነገር ተሽጦ ይዘለቃል የመንግስት ባለስልጣናትን ለማባበል እና ጉዳያችሁን በመትፈልጉት መንገድና በአጭር ጊዜ ለማስፈጸም ከአገልግሎት የጎደልክበት ወደ ኋላ የቀረህበት ሁኔታ አለ ጸሎት የሚዳሰስ የሚጨበጥ ኮሞዲቲ ሸቀጥ አይደለም ማለት በመሰረቱ ዕለታዊ ሳምንታዊ ወርሃዊ ደሞዝ ቀለብ ምንም ከየትም ማቅጣጫ ምንም ባልነበረን ዘመን እንደው ይሄንን አይነቱን የእግዚአብሔርን አሰራር ብናውቅ ለኛ በትመክረው አስረግጬ የምናገረው ነገር ሌላ ምንም ሳይጨመርበት ሳይቀባባ የመንግስት ባለስልጣናትን ለማባበል እና ጉዳያችሁን በመትፈልጉት መንገድና በአጭር ጊዜ ለማስፈጸም ጸሎት እየተሸጠ ወንድሞቼ ጸሎት አትሽጡ እንደው ባንተ አገልግሎት እንደዚህ እነዚህን ያህል ዓመታት ስትጓዝ እነዚህን የመሰሉ በርካታ ዝማሬዎች ለቤተ ክርስቲያን ስታበረክት በዚህ መጠን ስታገለግል ይሄ እንደው ወደ ኋላ የመቀረት ወይንም ደግሞ እንዴት ነው ራስህን ፕሮሞት ባለማድረግህ ራስህን መሸጥ ነው የሚሉት ፈረንጆቹ እንደዛ ባለማድረግህ ከአገልግሎት የጎደልክበት ወደ ኋላ የቀረህበት ሁኔታ አለ እኛ እንግዲህ ከፊታችንም ከቤታችንም ከመድረካችንም ጠፍተህ አታውቅም በዝማሬ ሁሉ ጊዜ አለ አንተ ራስህን ፕሮሞት ባታደርግም ማለት ነው እንደው ይሄንን አይነቱን የእግዚአብሔርን አሰራር ብናውቅ ለኛ ብትመክረን ጌታ እግዚአብሔር ይባርክሽ ትዕግስትዬ በጣም ትልቅ ጥያቄ ነው አሁንም ይሄን የጀመርነውን አዲስ የደቀ መዝሙርነትን እሳቤ በተለመደውና ይሄ የአንድ የሆኑ ሳምንታት ወይም የአንድ ወር ተኩል ትምህርት ተደርጎ ከከተተል ትምህርት በኋላ ወይ ከጥምቀት በፊት ወይ ከጥምቀት በኋላ ተምረነው አልፈናል ከምንልበት መረዳት በጣም ጠለቅና ላቅ ባለ መንገድ እግዚአብሔር በተለየ ሁኔታ ስላበራልኝ አሁን የወጣሁበት አገልግሎት በኋላ እናነሳው ይሆናል DNA of the Kingdom Ministries በሚል በእንግሊዝኛ ለምን DNA እንደተባለም በኋላ እናነሳ ይሆናል እና ይሄንን አገልግሎት ያው ቆሜ በማስረዳበት ወይም በመገልጽበት ጊዜ ሁሉ የምለው ነገር ምንድነው የቅድም የኤፌሶን ምዕራፍ 5 ቁጥር 1 ጥቅስ እግዚአብሔርን የምትከተሉ ሆኖ የሚለውን በመመርኮዝ ደጋግሜ ሐመር የማደርገው ነገር ምንድነው ኢየሱስ ክርስቶስን መከተል አዋጭ ነው ያዋጣል የሚል እና ይሄንን ለማባበል የሆነ እንዴት ነው ለማነቃቃት ወይ ለማነሳሳት ለሆነ ገበያም አድርገው አይደለም በህይወቴ ስላየሁት ኢየሱስ ክርስቶስን መከተል ዛሬም ለሚያዳምጡ ቅዱሳን መላው አድማጭ እና ተመልካች አስረግጬ የምናገረው ነገር ሌላ ምንም ሳይጨመርበት ሳይቀባባ የሆነ ነገር ሳይደረብበት ራሱን ኢየሱስ ክርስቶስን መከተል ብቻውን ያዋጣል መልእክቴ ይሄ ነው ያዋጣል በሱ ላይ ለመዳን ተብሎ የሚጨመር ነገር የለም ለመዳን መንግስተ ሰማይ ለመውረስ ጽድቅን ለማግኘት ወይም በእግዚአብሔር ፊት ተቀባይነትን ለማግኘት በክርስቶስ ኢየሱስና እሱ በሰራው ላይ የሚጨመር ምንም ነገር የለም እንደ ወደዛኛው ከመሄዴ በፊት ይሄን ማለት ፈልጋለሁ ማለት ኢየሱስ ክርስቶስ ብቻውን ያድናል ከሰማይ በታች ከእርሱ ሌላ ለመዳን የተሰጠን ሌላ ስም የለም ነው የሚለው ኢየሱስ ክርስቶስ የሰራው ስራ ላይ የሚጨመር የራስ ጽድቅ የዘር የማንዘር የአባት የአያት የቅድመ አያት ታሪክ የራስ ኤፈርት ወይም ጥረት ለመዳን ከክርስቶስ በላይ የሚጨመር የጎደለ ምንም ነገር የለም ኢየሱስ ክርስቶስ ሙሉ ስራ ሰርቶ ለመዳናችን ብቻ አይደለም በዚህ ምድር ሀብታም ለመሆን ባለጠጋ ለመሆን በክርስቶስ ኢየሱስ ላይ የሚጨመር ምንም ነገር የለም እኛ ኢየሱስ ክርስቶስን እንከተላለን የዕለት ስራችንን እንሰራለን ትንሽ ይሁን ትልቅ የተማርን ፕሮፌሽናል ብንሆን ጥሩ ነው ጥሩ አጋጣሚ ጥሩ እድል ነው
ባንማር፣ በከተማ ብንኖር፣ በገጠር ያለን ገበሬዎች ብንሆን የሙያችን የትምህርታችን አይነት ምንም ይሁን ምን በታማኝነት ሰዓታችንን፣ ጊዜያችንን፣ የስራውን አካባቢ ሩሎች፣ መመሪያዎችን ጠብቀን አክብረን ከመስራት ውጪ ለመባረክ ወይም ለመበልጸግ ሌላ በጎን በቀኝ ወይም በግራ በኋላ በጓሮ ምንሄድበት ምንም ሌላ መንገድ የለም። ኢየሱስ ክርስቶስን በመከተል በኑሮም መባረክ አለ። ይሄ ነው መናገር የምፈልገው። በኑሮም መባረክ አለ። ለሰማይ ቤት፣ ለመንግስት ሰማይ፣ ለዘላለም ሕይወት መሆኑ የሞተልን የሰራው ትልቅ ስራ ቀዳሚ መሆኑ ቢታወቅም በምድርም ቢሆን ለመኖር እኛ ለእግዚአብሔር አምላክ ለስራው ለጥሪያችን ለተመደብንበት የስራ መስክ በመንግስት ስራ ብንሰራ፣ በግል ካምፓኒ ብንሰራ፣ የግል ንግድ ቢኖረን በታማኝነት ሳንዋሽ፣ ሳንሰርቅ፣ ሳንጨምር ወይም ሳንቀንስ፣ ጉቦ ሳንቀበል ወይም ሳንሰጥ ስራችንን በትክክል ከማከናወን ውጪ በየትኛውም አይነት ብልጽግናን በረከትን አገኛለሁ ራሴን አሻሽላለሁ ብለን በምናስብበት ወይም ኦሪየንት የተደረግንበት ምናልባት ወይ ሌሎች ሲያደርጉት ሲሄዱበት ያየነው መንገድ ቢኖር ሁሉም ኪሳራ ነው። ሁሉም አያዋጣም። አያዋጣም ማለት ገንዘብ አይገኝም ማለት አይደለም። ግን ያ ንብረት፣ ገንዘብ፣ ያ በረከት፣ ያ ብልጽግና የምንለው እውነቱን ለመናገር አርቲፊሻል ነው፣ ፌክ ነው፣ አርቲፊሻል ነው። ይታያል ዛሬ፣ ነገ ይጠፋል። ለትውልድ ለልጅ ልጅ አይተላለፍም። ሲኖርም የእረፍት የሰላም የደስታ ኑሮ አይኖርም። በአጭሩ መልእክቴ የመጀመሪያው ነገር ለዘላለም ሕይወት ለመንግስተ ሰማይ ለሰማይ ቤታችን ክርስቶስ እንከተለው። ከሱ ሌላ መላእክት ቢሆኑ ጻድቃን ቢሆኑ ቅዱሳን ወይም የራስ ስራና ጥረት አያድነንም። ክርስቶስ ኢየሱስ ለመዳናችን በቂ ዋጋ ነው፣ በቂ መስዋዕት ነው እግዚአብሔር ፊት የቀረበልን። ይሄን ካልኩ በኋላ ለምድርም ኑሯችን እንዲርበን እንዲጠማን እያከከን እንድንኖር እንድንታረዝ እንድንዋረድ እንድንወድቅ እኔ እግዚአብሔር አምላክ አይፈቅድም አይፈልግም። ግን ከዚህ ለመዳን ወይም ለመትረፍ የምንሄድበት ሌላ መንገድ የለም። በቃ ያልኩትን መደጋገም እንዳይሆንብኝ የተሰጠንን ስራ በታማኝነት ከመስራት ውጭ ከዚህ በተረፈ እግዚአብሔር አምላካችንን እያመለክን እያከበርን በተሰጠን ጸጋ በነፃ የተሰጠንን ጸጋ በነፃ እየሰጠን እያካፈልን እያገለገልን እግዚአብሔር ይባርከናል፣ በኑሮም ጭምር ማለት ነው። እንግዲህ አሁን ትልቁ ትግል ኑሮ የምድር ቁሳቁስ አይደለም። በእውነት እግዚአብሔር ይባርካል፣ እግዚአብሔር ይባርካል፣ ያኖራል። እኔ በማካፈልባቸው ቦታዎች እግረ መንገድ እንደ በኑሯቸው ለሚቆዝሙም ተስፋ ለሚቆርጡም ይሄን ካላደረግኩ ይሄን ሌላው እንደሚሆነው ካልሆንኩ ቅድም እንዳልኩት እንዳልነው ኋላ ቀራለሁ እንደው ሌሎች ከኋላ ተነስተው እንደዚህ ለሚሉ ሁሉ ትምህርትና መልእክት እንዲሆን የበረከት ቃል ኪዳን እምላቸው እግዚአብሔር የበረከት ቃል ኪዳን 3 ነው ብዬ እምለዋለሁ። እሱ መጥቀስ ለብዙዎች መጽናናት ይሆናል ብዬ አስባለሁ። የመጀመሪያው እግዚአብሔር ምንም ነገር በሌለበት ፈጥሮ ያኖራል። አሜን። እግዚአብሔር አምላክ የተባረከ ይሁን። አሜን። ምንም በሌለበት ፈጥሮ ያኖራል። ለዚህ ነው በነቢዩ ኤልሳ እንዲህ የተባለው በዚህ ሸለቆ ጉድጓድ ቆፍሩ። እግዚአብሔር እንዲህ ይላል፣ ነፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል። እና ለእንትን የተጻፈ አይደለም፣ ለሆነ የሃይማኖታዊ ቅስቀሳ ወይም ሰዎች እንደው በቃ እንደው በጊዜያዊ ተስፋ ተሞልተው እንትን እንዲሉ እንዲበረታቱ ግን ተመልሰው እንደገና እንዲወድቁ አይደለም። ይሄ በህይወቴ የሆነ ነው፣ በህይወትሽ የሆነ ነው። በሁሉም እግዚአብሔርን ተስፋ አድርገው ጠብቀው ቅድም ያልኩትን ሀዲዳቸውን ጠብቀው በሚሄዱ ሰዎች ህይወት ከጥንት እስከ ዛሬ የታየ ወደፊትም የሚታይ የእግዚአብሔር ተአምራዊ የበረከት መንገድ ነው። እንዴት ነው የሚያኖረው? እግዚአብሔር ምንም ነገር አንዳች ነገር በሌለበት የሆነ ነገር ፈጥሮ ያኖራል።
እና ብዙ ልናገር ብቻልኩ በህይወቴ የሆነውን ማለት ነው። ምንም ባልነበረኝ ዘመን ምንም ባልነበረን ባለትዳርም ሆኜ ልጆችም ተወልደው ዕለታዊ፣ ሳምንታዊ፣ ወርሃዊ ደሞዝ ቀለብ ምንም ከየትም አቅጣጫ ምንም ባልነበረን ዘመን እግዚአብሔር ፈጥሮ አኖሮን ያውቃል። ስለዚህ ለተመልካችና አድማጮቼ በእውነት በነውር መንገድ አትሄዱ። በነውር መንገድ እግዚአብሔር የማይወደው መንገድ በኋላ የህሊና ጸጸት ማታ ስትተኙ ባልጋችሁ ላይ የእግዚአብሔርን ሐሳብና ፈቃድ አደረግኩ ብላችሁ በማትሉት ይልቁን መንፈሳችሁ በውስጣችሁ በሚቆዝምበትና በሚያዝንበት የነውር መንገድ አትሂዱ። የመንግስት ስራ ላይ የተመደባችሁ ኃላፊዎች ደሞዛችሁ ይብቃችሁ። ደሞዛችሁ ይብቃችሁ። ትንሽ ሊሆን ይችላል፣ ግን እንደ እግዚአብሔር ሰው ጸልያችሁ እጃችሁን ጭናችሁ ጸልያችሁ እግዚአብሔር ሆይ የማገኘው ይሄ ነው፣ ኑሮው ደግሞ የሚጠይቀኝ ይሄ ነው፣ እንግዲህ አንተ አድርሰው ብላችሁ ባላችሁ ሂዱ፣ ባላችሁ ኑሩ። ከተፈቀደላችሁ ውጪ ስራችሁ ካስገኘላችሁ ጥቅም እና ጥቅማ ጥቅም ውጪ አትሂዱ። የመንግስትን ኃላፊዎች ደጅ የምትጠኑ ጉዳይ አስፈጻሚዎች የመንግስት ባለስልጣናትን ለማባበል እና ጉዳያችሁን በምትፈልጉት መንገድና በአጭር ጊዜ ለማስፈጸም በጎን አትሂዱ። ህጉ፣ ደንቡ፣ መመሪያው ከሰራላችሁ የሚያጋጥማችሁ የስራ ኃላፊ ወይም ባለስልጣን በቀና መንገድ ጉዳያችሁን ፈጽሞ ከሸኛችሁ ይሸኛችሁ፣ ካልሆነ ለእግዚአብሔር ስጡት። እግዚአብሔር ወደ ላይ በመውሰድም ያድናል፣ ወደ ጎን በመውሰድም ያድናል። እነዚህን የመንግስት ስልጣን ተገን አድርገው ጉዳያቸውን በአግባቡ በመንገዱ በማይፈጽሙ የስራ ኃላፊዎች ላይ እግዚአብሔር የሚመጣበት መንገድ አለ። ስለዚህ የእናንተ ነገር ዛሬ ባይፈጸም ነገ በሌላ ባለስልጣን ይፈጸምላቸዋል እና ቦዝ ወይስ አይደለም። በሁለቱም መንገድ ነው ሙስና፣ በመስጠትም በመቀበልም ስለሆነ ነጋዴዎች በሐቅ ነግዱ። በሐቅ ስትነግዱ መደብራችሁ ሼልፉ ላይሞላ ይችላል፣ ላይሞቅ ይችላል፣ ንግዳችሁ ላይደራ ይችላል፣ ብዙ ደንበኛ ላታፈሩ ትችላላችሁ። ግን በሐቅ ነግዱ። ያለቻችሁን በሚዛን ሳትበድሉ እቃ ንብረት ማለት ሸቀጥ ሳትደብቁ በተጠቃሚው ላይ በከስተመሮቻችሁ ላይ ቀንበር ሳታከብዱ በሐቅ ነግዱ። በእውነት እግዚአብሔር ይባርካችኋል። ወደ ነጥቤ ልመለስና እግዚአብሔር ምንም እንኳን ትንሽ ኖሮ ምንም በሌለበት ፈጥሮ ያኖራል። ይሄ አንዱ የእግዚአብሔር የበረከት ቃል ኪዳን ነው። ሁለተኛ የእግዚአብሔር የበረከት ቃል ኪዳን ትንሹን በማብዛት ያኖራል። ጌታ እግዚአብሔር የተባረከ። ይሄም በህይወቴ የሆነ በቤቴ የሆነ በኑሮ እንደዚህ ባለፉት ዓመቶቼ የሆነውን ነው የምናገረው። ምናልባት አሜሪካ ከቅርብ ዘመናት ወደዚህ ስለምኖር የሆነ በቃ እዚህ በመኖርና እዛ በመኖር መካከል አለ አይደለም የዚህን የሀገሩን አኗኗር ካለመገንዘብ ካለመረዳት የተነሳ የሚሰጥ ኮሜንት ወይ ማስተሳሰብ ሊመስለው ይችላል። የሚገርማችሁ አሜሪካ ሄዳችሁ አውሮፓ ለእግዚአብሔር ልኖር ካላችሁ የምትኖሩት መጠነኛ ኑሮ ነው። አይታችኋል። ለእግዚአብሔር ልኖር ከተባለ ለጽድቅ ልኖር ከተባለ በሐቅ ኖሬ ሰርቼም አገልግዬም እግዚአብሔር የሰጠኝን ጎርሼ ልኖር ለሚል የጽድቅ አገልጋይ አሜሪካ መኖር ኢትዮጵያ መኖር ልዩነት የለውም። ይሄን አስረግጬ መናገር እፈልጋለሁ። ሰዎች ከዛ በላይ እንደው ተስፋፍተው ተንሰራፍተው ተትረፍርፈው ካያችሁ አሜሪካ ስለኖሩ ሳይሆን ከጽድቅ ውጪ ስለሄዱ ነው። ይሄን አስረግጬ መናገር እፈልጋለሁ። ምክንያቱም ይህቺ ምድር ለእግዚአብሔር ሰዎች አንድ ናት። እኔ እዛም ማቀው በህይወቴ ትንሹን የትም አይደርስ የሚባልን ነገር ባርኮ አትረፍርፎ ስለሚያኖር ብቻ ነው የኖርነውም የምንኖረውም። ስለዚህ ሁለተኛ የእግዚአብሔር የበረከት ቃል ኪዳን ትንሹን ማብዛት ነው። ይሄ ደግሞ በእግዚአብሔር ቃል በተለይ አዲስ ኪዳን አንባቢዎች ሁላችንም የምናውቀው 2 ዓሣ 5 እንጀራ ባርኮ አብዝቶ 5000 4000 7000 ይላሉ ወንጌላት። የተለያየ ቁጥር ያቀርባሉ አይደለም። እንደዚህ አድርጎ ያኖረኛ አዲስ ኪዳን አማኞች
ብዙ ጊዜ በብዙ መድረኮች ላይ የምሰማው ብዙ ስብከት ብሉይ ኪዳንን ያማከለ ነው። አብርሃም ባለጠጋ ነበረ፣ ይስሐቅ እንደዚህ እንትን ብሎ በግብርና በጣም በልጽጎ ነበረ፣ እንትና ባለጸጋ ነበረ የሚል ብሉይ ኪዳንን ማዕከል ያደረገ። ኦፍኮርስ ተባርከዋል፣ እየተሰደዱ እየተገፉ በባዕድ ምድር እግዚአብሔር ባርኳቸዋል። ግን እግዚአብሔር ስለባረካቸው አንደኛ ሁለተኛ ደግሞ ተክለው ዘርተው ነው የተባረኩት። በማጂክ በአስማት የተባረኩ ሰዎች፣ በትንቢት የተባረኩ ሰዎች አይደሉም። ስለዚህ እግዚአብሔር ሁለተኛ የበረከት ቃል ኪዳኑ ትንሹን አብዝቶ ማኖር ነው። ሶስተኛ የበረከት ቃል ኪዳን ያለንን ነገር እንዳያልቅ እድሜውን በማርዘም ደግሞ እግዚአብሔር ያኖረናል። ይህንን በሕይወት ያየሁት ነው። በእያንዳንዷ በምንጫማው፣ በምንለብሰው፣ በምንጋግረው፣ በቤት ዕቃችን በእያንዳንዱ መጠቀሚያችን ውስጥ ይሄንን ኪዳን ታዩታላችሁ። ሙሴ በእድሜው መጨረሻ ሕዝቡን ሲሰናበት ካነሳው ነገር አንዱ በግብፅ ሳላችሁ ያደረጋችሁት ጫማ፣ ይሄን ሲናገር ወደ 38 ዓመት ያህል ከግብፅ ከወጡ በኋላ ከተጓዙ በኋላ ነው ይሄን የሚናገረው። እና እንግዲህ ኢማጂን በግብፅ ሳላችሁ አድርጋችሁ የወጣችሁት ሸበጥ ወይም በርባርሶ ወይ የሆነውን አይነት ጫማ እስከ ዛሬ ድረስ ከእግራችሁ አልወለቀም አላረጀም ይላል። የለበሳችሁት ልብስ ተወጡ ከግብፅ እስካሁን ድረስ አላረጀም ይላል። እንግዲህ እግዚአብሔር በአንድ ልብስ በአንድ ጫማ 40 ዓመት ካኖረ የኛ እድሜ ምን ያህል ቢሆን ነው? ስጋቱ ጭንቀቱ ምን ያህል ቢሆን ነው? እና እግዚአብሔር ያለንን ነገር እንዳያልቅ በማድረግ እኛ ብዙ ሰዎችን ህይወትና ጓዳ እናውቃለን። ትናንትና አከው ቆፍረውት በርሜሉን ማለት ነው ዱቄት የመጨረሻ ነው ብለው የጋገሩ እናቶች እንዲሁ ምን ይታወቃል ብለው ከ3-4 ቀን በኋላ ወደ በርሜሉ ሲመለሱ የሆነች ዱቄት ደሞ አግኝተው እንደዚህ እያደረጉ ኖረው ያኖሩ ብዙ ወላጆች፣ ብዙ ቤተሰቦች፣ ብዙ እናቶቻችን እናውቃለን። እና እግዚአብሔር ያለንን ነገር አንድ ጊዜ እንደው ትንሽ ለፈገግታም ይሆናል ይሄን የበረከት ቃል ኪዳን እየደረደርኩ የምናገርበት ጉባኤ አንድ አባት አሁን ወደ ጌታ ሄደዋል። ኧረ እኔ ምስክር ነኝ አሉ። ምስክር ነኝ ያልነው ደግሞ አጋጣሚ ሆኖ ተመልከት ይሄንን ካልሴን አሉ። ካልሴን ይዋል እሺ አልኩ። አየሁ ከወጣን በኋላ ነው አገልግሎት አምልኮ አልቆ እና ይሄ ካልሴ እድሜው ስንት ይመስልሃል አሉኝ። ወል እንግዲህ ከራሴ ልምድ በመነሳት ምናልባት 7-8 ዓመት ሊሆን ይችላል። አይደለም አሉ 37 ዓመቱ ነው አሉ። እና ይሄን ካልሲ ስገዛ ትዳር አልያዝኩም፣ ወጣት ነኝ። ከዛ በኋላ ትዳር ይዤ ልጆች ወልጄ ልጆቼ አግብተው ወልደው የልጅ ልጅ ግን እንደዚህ ነው። እና እግዚአብሔር በትክክልም ያለንን ነገር እንዳያልቅ በማድረግ ያኖረናል። እኔ ምስክር ነኝ ያሉኝን አስታውሳለሁ። እና አድማጭና ተመልካቾች በጽድቅ ሂዱ፣ በጽድቅ ሂዱ። ጸጋችሁን አትሽጡ። አገልጋዮች ጸሎት አሁን ሽያጭ ላይ ነው። ጸሎት የሚዳሰስ የሚጨበጥ ኮሞዲቲ ሸቀጥ አይደለም አይደል? በመሰረቱ ግን ይገርማችኋል፣ በቃ ይሸጣል። አሁን ጸልይልሃለሁ የቢዝነስ ጸሎት ልዩ የምን ጸሎት እየተባለ ጸሎት እየተሸጠ ነው። ወንድሞቼ ጸሎት አትሽጡ። ትንቢት እየተሸጠ ነው። አንድ ሁለት ብሎ ምሳሌ ማንሳት ይቻላል ብዙ ቦታ ስለምንሄድ የፈውስ ይሄ በተለምዶ መገለጥ የምንለው ወይም የእውቀት ቃል ተፈውሰሃል ወይም እንደዚህ ተፈውሰሻል የሚባሉ ነገሮች እንደ ዕቃ እየተሸጡ ነው። መዝሙር እየተሸጠ ነው። የተለመደ ነው፣ የቆየ ነው። እሱ መዝሙር የተሸጠ ነው ማለት ትንሽ ክሊር ማድረግ እፈልጋለሁ። መዝሙር ሲሸጥ ጸጋ መዝሙሩ መልእክቱ አይደለም መሸጥ ያለበት። መዝሙሩን የተሸከመው ዕቃ ነው መሸጥ ያለበት። መልእክታችን የተሸከመው ቁሳቁስ እሱ ነው። ለዛውም ደግሞ የተጠቃሚውን የገዢውን አቅም ባገናዘበ መልኩ ድሮ እንደሚደረገው በቤተ ክርስቲያናት ሀብቱ ሪሶርሱ ይሄ መዝሙር ጸጋ የቤተ ክርስቲያን ሆኖ ቤተ ክርስቲያን ለዘማሪዎቹ ለአገልጋዮቹ የሚያስፈልጋቸውን በበቂ ሁኔታ እያሰበችላቸው አሁን እግዚአብሔርን በጣም ማመሰግነው በእውነት የተሻሻሉ ነገሮች ነው ያለው። በብዙ ቤተ ክርስቲያናት ሙሉ ባንድ
ሁሉንም አይነት ሙዚቃ የሚጫወት ሙሉ ባንድ እየተከፈላቸው የሚያስፈልገውን ቤተክርስቲያኒቱ እንዳቅሟ የከፈለች እያገለገሉ ነው። ይሄ ይበረታታ፣ ይሄ ይቀጥል በተሻለ መንገድ። እነዚህ ሰዎች ትልቅ ሙያ ነው ያላቸው፣ ትልቅ ጸጋ ነው ያላቸው። አንዳንዶቹም መደበኛ ትምህርትም አላቸው፣ የሙዚቃ ትምህርት። በተመሳሳይ መንገድ ሶሎ የሚዘምርም ካለ መቼም ኳየር ሲሆን ከቤተክርስቲያን አቅም በላይ ይሆናል። ግን ሙሉ ህይወቱን ለዛ ሰጥቶ የሚያገለግልን ቤተክርስቲያን እንደ አንድ ወንጌላዊ፣ እንደ አንድ ሚሽነሪ፣ እንደ አንድ መጋቢ ይዛ በቂ ቀለብ በቂ ደሞዝ እየሰጠች ያለ ችግር እንዲኖር ማድረግ አለባት። አገልጋዩ ግን ያለውን ጸጋ የቤተክርስቲያን የአካሉ ሀብት የክርስቶስ አካል ሀብት ስለሆነ መስጠት ያለበት ለአካሉ ነው ብዬ ነው የማምነው። ስለዚህ ወገኖቼ መዝሙር አሁን ካልኩት ውጪ በሆነ መንገድ ለንግድና ለቢዝነስ መዋል የለበትም ባይ ነኝ። በተረፈ ሁሉም ጸጋ አሁን እኮ መሪነት እየተሸጠ ነው ማለት የቤተክርስቲያን መሪ በሽምግልና በቦርድ በኮሚቴ በሆነ ነገር የተሰየመም እኮ ያንን ወንበር ምን የሆነ ነገር ማግኘት አለብኝ እያለ እኮ ነው። እንደኮ የሚገርም እኮ ነገር ነው። ሁሉም ነገር ተሽጦ ይዘለቃል ወይ? ሁሉም ነገር ለንግድ ቀርቦ የት ነው የሚደረሰው? ምናችንን ነው በነፃ የምንሰጠው? ሁሉንም ሸቀጥ ካደረግነው በነፃ የሚሰጥ የትኛው ሊሆን ነው? ጸጋችንን ለሽያጭ ለገበያ አናቅርብ። በተቀረ ግን የበረከት ቃል ኪዳኖችን አትርሱ። እግዚአብሔር በባዶ ያኖራል፣ ምንም በሌለበት ትንሹን አብዝቶ ያኖራል። ያለንን እንዳያልቅ በማድረግ ያኖረናል እና እግዚአብሔር አምላክ የተባረከ ይሁን። አገልግሎቴን ለፕሮሞሽን ለሆነ ጥቅምና ገበያ ባለማቅረብህ ምክንያት የተጎዳ ኋላ የቀረህበት ነገር አለ ወይ ተብሎ ቢባል አሁንም አድማጭ ተመልካቾች እንዲረዱ የምፈልገው ነገር የሆነ ከሀገር ውጭ አንድ ያደገ ሀገር ውስጥ ስለምኖር አንተኛ እዚህ ያለንበትን ወይ ረስተሃል ወይ ማሰብ አልፈለክም የሚል አይነት ውዝግብ ውስጥ ባንገባ ጥሩ ነው። እግዚአብሔር ያኖራል። እግዚአብሔር እንደሚያኖር ገና ከጠዋቱ ስለገባኝ በእውነት በረከቱንም ታምራቶቹንም ካዩት ሰዎች መካከል ነኝ። ኢየሱስን ተከተሉ መልእክት ይሄ ነው። ኤፌሶን 5:1 ለተወደዱ ልጆች እግዚአብሔር የምትከተሉ ሁኑ የሚለውን መሰረት በማድረግ ምክሬ ለትውልዱ ኢየሱስ ክርስቶስን ተከተሉ። እሱን እንከተል። ኋላ የሚያስቀረን ሌላ ኃይል የለም፣ ሊኖር አይችልም። በዓላማው የሆነ በህይወታችን ሊፈጽም ያለው ነገር ኖሮ አንዳንድ ነገር ቢጎልብን ብዙ የሚያስደንቅ አይደለም። ከዚህ በተረፈ ግን ጌታን በመከተሌ አካለው፣ እታረዛለሁ፣ እራባለሁ፣ እጣላለሁ፣ ወድቃለሁ የሚል ስጋት ከየት መጣ? የምናመልከው አምላክ የሰማይ የምድር ሁሉ አምላክ ነው። ሁሉ በእጁ ያለ ሊሰጥ ሊነሳ የሚችል በሺህ ተራሮች ያሉ እንስሳት የኔ ናቸው፣ ተቸግሬ ከማንም አልበደርም የሚል አምላክ እያመለክን የምን ስጋት ነው? ስጋት ከየት መጣ? እና ይህን ስጋት መሰረት ባደረገ መንገድ ምክንያት ደግሞ እንደው በቃ በዚህም ነው የነውር መንገድ እና የኃጢአት መንገድ መሄድ ምን አመጣው? ጌታ እግዚአብሔርን እንጠብቅ፣ በሐቅ እንስራ እና በጽድቅ እናገልግል። እግዚአብሔር በኑሮም ይባርከናል። በሰማይ ነገር ብቻ አይደለም በምድርም ይባርከናል። እና ይሄን ያለኝ መልእክት እንግዲህ ለተመልካቾችና አድማጮች ያጎደልኩት ካለ መልሰሽ ከጠየቅሽኝ ጨምራለሁ። ምንም አልጎደለም። በእርግጥ አንጠግብም፣ ግን ምንም አልጎደለም። እውነት ነው። ከነገርከን ብቻ ሳይሆን አንተን ስናይህ ራሱ ኢየሱስን መከተል እንደሚያዋጣ እናውቃለን። ይሄው በህይወት ለዛውም በልምላሜ በክብር እስከዚህ ዘመን ድረስ እኛ ራሱ እናንተን እያየን እየተባረክን እየበረታን እየተጽናናን አሁን ቅርብ ጊዜ እንኳን መጥተን ማለት ነው በብዙ እየተጠቀምንብህ አለህ እና እንደው ቤትህን አገልግሎትህን ዘመንህን እግዚአብሔር ባርኮ እንደዚህ ዓለም ልሞህ እየኖርክ ነው። አንተን ስናይ ፓስተር ተስፋዬ ጋቢሶን ስናይ እናንተ ጋር ያሉትን አገልጋዮች ስናይ እውነት ራሱን ባስተዋወቀ ራሱን በሸጠ የሆነ ሚዲያ ላይ አሁን በዚህ ዘመን የሚባል ቋንቋ አለ፣ አንተ አታውቀውም ይሆናል። አየር መያዝ ይባላል፣ መልክ መስራት ይባላል፣ መልክ ስሩልኝ ይባላል እና አየሩን እሱን የያዘው አየሩ ላይ የለህም ጠፍተሃል ትባላለህ። እሱ እንዳልሆነ በእናንተ እውነት መንፈሳዊ እንደሆነ አገልግሎት ረጅም ዘመን የሚጓዘው በመንፈሳዊነት እንደሆነ በእግዚአብሔር ፈቃድ እንደሆነ ጌታን
በእውነትና በመንፈስ በማምለክና በመከተል እንደሆነ ባንተ ህይወት እናያለን። አንዱም ጥያቄ እሱ ነው። ረጅም ዘመን ለማገልገል ረጅም ዘመን በእግዚአብሔር ቤት እንደዚህ እንደናንተ በሞገስና በክብር ለመኖር እንደው ምን አይነት መርህ እንከተል የሚል ተደጋጋሚ ጥያቄ ያቀረቡ ተመልካቾች አሉ። እስካሁንም ብዙ እንደተመከሩ አስባለሁ በተናገርከው ነገር።